አንድ ቀን ልጅ ለእናቱ እናቴ በጣም ቆንጂዬ የሆነች በጣም የሚወዳትን ፍቅረኛዬን ዛሬ ላስተዋውቅሽ እፈልጋለሁ አላት። እናቱም በጣም ደስ ብሏት እሺ የኔ ልጅ ገበያ ደርሼ እመጣለሁ ብለው ወደ ገበያ ሄዱ። ልጁም ለፍቅረኛው ስልክ ደውሎ ዛሬ እንደ በፊቱ ተደብቀሽ አትሄጂም ከእናቴ ጋር አስተዋውቅሻለሁ ብሏት ቶሎ ነይ ይላታል። እሺ ብላ ታጥባ ለባብሳ ራሷን በመስታወት እያየች ዋው በጣም ቆንጆ እኮ ነኝ፣ እንደዚህ አይነት ቆንጆ ሴት አግኝታ ለልጇ እምቢ የምትል እናት አትኖርም እያለች ከቤት ወጣች። ከዛም ባስ ውስጥ ገባች። አንዲት እናት ብዙ ዕቃ ተሸክሞ መጡና እባክሽን ልጄ እኔ መስኮት የሌለበት ቦታ መቀመጥ አልወድም፣ ወደዛ ጠጋ በይልኝ አሏት። አቦ አልፈልግም፣ እኔ እኮ ነኝ ቀድሜ የተቀመጥኩት፣ ስለዚህ አይሆንም አለች። እሺ ልጄ ይቅርታ ብለው ዝም አሉ። ከዛ ከባስ ውስጥ አብረው ወጥተው ታክሲ ጠበቁ። አንድ ታክሲ መጣና ለአንድ ሰው የሚሆን ቦታ ብቻ ነው ያለው አለ። ሴትዮዋም እባክሽ ልጄ በጣም አጣዳፊ ችግር አለብኝ፣ ቶሎ እቤትም መድረስ አለብኝ፣ በዛ ላይ ዕቃዬ በጣም ከብዶኛል፣ እኔ ልግባ፣ አንቺ ሌላ ታክሲ ጠብቀሽ ነይ ሲሏት፣ አቦ ምን አይነት አሮጊት ናት ታዲያ ይሄ የኔ ችግር ነው እንዴ ብላ ታክሲ ውስጥ ገብታ ሄደች። ቤት እንደገባች እናትህ የታሉ አለች። አይ ገበያ ሄዳለች አሁን ትመጣለች ሲል ዋው እንደዚህ ቆንጆ የሆንኩኝ ልጅ አግኝተው በጣም ነው ደስ የሚላቸው አለች። እሱም ትክክል ነሽ፣ እርግጠኛ ነኝ እማ በጣም ትወድሻለሽ አላት። እናቲቱም በሌላ ታክሲ ትንሽ ቆይተው ቤት ሄዱ። ቤት ሲሄዱ መንገድ ላይ እንደዚህ እየሰደበቻቸውና እያዋረደቻቸው የነበረችውም ሴት በቤት አገኛሉ። ልጄ እች ርኩስ ሴት እዚህ ቤት ምን ልትሰራ መጣች አሉ። እማ እች እኮ የኔ ፍቅረኛ ናት አለ። ከዛ እናቱ የሆነውን ሁሉ ነገሩት። እሱም እውነት ነው ወይ ብሎ ጠየቃት። አዎ ግን ያንተ እናት መሆኗን አላወቅኩም ነበራ አለች። እናት ያው እናት ናት። የኔን እናት ወዶ የሌላውን እናት መጥላት ግብዝነት ነው ብሎ አባረራት። ሴቶችዬ ውበትና ደምግባት ብቻውን በቂ አይደለም። የሴት ልጅ ውበቷ ውስጥ ያለው በተግባር የሚገለጠው ሰብናዋ ነው። አስቡበት። አምባር ፔጅ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው